A mighty Ethiopian volcano has roared back to life, sending ash high into the sky. ከ10 ሺህ ዓመት በኋላ በኢትዮጵያ የፈነዳው እሳተ ገሞራ ታሪካዊው የኃይሊ ጉቢ እሳተ ገሞራ ፍንዳታ ምስራቅ አፍሪካን አናወጠ። የተኛው ግዙፍ አንበሳ ከእንቅልፉ ነቅቷል። ከአፋር ዳናኪል የተነሳው አመፀኛ ወደ አረብ ምድር ተሻግሮ በረራው ውኳል። ከኤርታሌ አቅራቢያ የተፈጠረው ፍንዳታ ሰመራ ድረስ ተሰምቷል። ከበረሃው የወጣው ጭስ ደግሞ ቀይ ባህርን አቋርጧል። ይህ ሁሉ የሆነው ደግሞ የተደበቀው አንበሳ ተራሮችን ፈንቅሎ ስለተገለጠ ነው። በረሃማና አስደናቂ በሆነው የዳናኪል ዝቅተኛ ስፍራ ወይም ዳናኪል ዲፕሬሽን ለ10 ሺህ ዓመታት የዘለቀው ስነ ምድራዊ ጂኦሎጂካል ጸጥታ አሁን ተሰብሯል። ትናንት እሁድ ማለዳ ላይ ከዚህ ቀደም እንደተኛ እንደቦዘነ ወይም ዶርማንት እንደሆነ የኖረውና ሙሉ በሙሉ እንደሞተ ይቆጠር የነበረው ኃይሊ ጉቢ የተሰኘው የተዳፈነው እሳተ ገሞራ የእሳተ ገሞራ ተመራማሪዎችን ባስደነገጠና መላው አፋርን ባናወጠ ኃይለኛ ድምፅና ፍንዳታ ወደ ህይወት ተመልሷል። ከታላቁ የስምጥ ሸለቆ ረፍት አልባ የመሬት እንቅስቃሴ ጋር ለተላመዱት የአፋር ክልል ነዋሪዎች ይህ ተራ የመሬት መንቀጥቀጥ ብቻ አልነበረም። ፍንዳታው ሁሌ እንደሚሰሙትም አልሆነላቸውም። ይልቅስ አስደነገጣቸው እንጂ ሰማዩን ያጨለመ ድንገተኛና ኃይለኛም ክስተት ሆነባቸው እንጂ። ለሳይንሱ ማህበረሰብ ደግሞ ይህ በህይወት ዘመን አንድ ጊዜ ብቻ ሊያጋጥም የሚችል ክስተት ነው። ምክንያቱም ክስተቱ የሰው ልጅ ስልጣኔ ከጀመረበት ጊዜ አንስቶ ተኝቶ የነበረ እሳተ ገሞራ በኃይል ሲቀሰቀስ ማየት አዲስ ነገር ነውና። ሰሞንኛ በአሁናዊ ጥንቅሩ ስላስደንጋጩ ክስተት ምንነት፣ ከጀርባው ስላለው ሳይንሳዊ እውነታ እናም ከኢትዮጵያ በረሃማ ቦታዎች እስከ አረብ ባህር ድረስ እየተሰማ ያለውን ዱብዳ አንድ በአንድ ያስቃኛቸዋል። በቆይታችን ነገሩ ለምን አስደንጋጭ እንደሆነና ለምንስ የዓለም ትኩረት እንደሳበም እንመለከታለን። አስደናቂ አሁናዊ መረጃዎችንም እናደርሳችኋለን። እስከ መጨረሻው አብራችሁን ቆዩ። ንግዴን የት ልከውን የትስ ቤት ላገኝ ብለው ተጨንቀዋል? አኮያ ፕሮፐርቲስ በአስገራሚ ስፍራ በአነጋጋሪ የዋጋ አማራጭ ይዞሎት መጥቷል። በዘመነችው 4 ኪሎ የዘመነ የገበያ ማዕከል 30 በመቶ ብቻ ቅድሚያ ክፍያ በመፈጸም በ18 ወራት ውስጥ ሱቁን ተረክበው የንግድ ስራዎትን ማሳለጥ ይችላሉ። ከገበያ ማዕከሉ በዘመናዊ ስክሪኖች፣ ነፃ ማስታወቂያ፣ የኤሌክትሪክ መኪና ቻርጂንግ ቦታ፣ በቂ የመኪና ማቆሚያና የ24 ሰዓት የጥበቃ አገልግሎት ያገኛሉ። 19 ካሬ በ1,767,000 ብር ቅድሚያ ክፍያ፣ 25 ካሬ በ2,325,000 ብር እንዲሁም 34 ካሬ በ3,162,000 ብር ቅድሚያ ክፍያ ብቻ። በተጨማሪም የመኖሪያ አፓርትመንቶች ካሉም እኛ ጋር አሉ። በሰሜን ማዘጋጃ ሳሬም ሆቴል አጠገብ 81 ካሬ ባለ 1 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ 110 ካሬ ባለ 2 መኝታ በ7.9 ሚሊዮን ብር እንዲሁም 130 ካሬ ባለ 3 መኝታ በ9.3 ሚሊዮን ማግኘት ይችላሉ። እንዲሁም በሳር ቤትና ፒያሳ ከ96 ካሬ ጀምሮ በ10 በመቶ ቅድሚያ ክፍያ ብቻ መግዛት ይችላሉ። ለቢሮና ለሳይት ጉብኝት በስልክ ቁጥር 0908018653 ወይም 0950366697 ይደውሉልን። አኮያ ፕሮፐርቲስ። የተረሳው የዳናኪል ነጎድጓድ መቀስቀስና አስደንጋጩ ፍንዳታው የጀመረው በዕለተ እሁድ ማለዳ በኢትዮጵያ የሰዓት አቆጣጠር 5 ሰዓት ከ30 ገደማ ነበር። ብዙውን ጊዜ በዚህ አካባቢ ከሚገኙ እንደ ታዋቂ ኤርታሌ ያሉ ጋሻ መሰል እሳተ ገሞራዎች ሁሉ ቀስ ብሎ ከሚፈስ ላቫ በተለየ ሁኔታ ኃይሊ ጉቢ መመለሱን ያበሰረው በአመፅና በኃይለኛ ፍንዳታ ነው። በኤርታሌ የእሳተ ገሞራ ሰንሰለት ደቡባዊ ክፍል የሚገኘው ኃይሊ ጉቢ 3 የቴክቶኒክ ሳህኖች ማለትም የኑቢያን፣ የሶማሊያና የአረቢያን ፕሌቶች የአፍሪካን አህጉር እየገነጠሉ ባሉበት የአፋር ትሪያንግል ውስጥ የሚገኝ ነው። ላለፉት 10 ሺህ ዓመታት ማለትም በሙሉ የሆሎሴን ዘመን ይህ እሳተ ገሞራ ድምፁ ጠፍቶ ነበር። ያ ጸጥታ ግን ግዙፍ የሆነ የአመድና የጋዝ ክምችት ወደ ሰማይ ሲተኮስ በድንገት አበቃ። በመጀመሪያ አካባቢ ግራ መጋባትም ተፈጥሮ ነበር። የዳናኪል ዝቅተኛ ስፍራ ርቀትና አስቸጋሪነት የቅድመ የመሬት ንዝረት ምልክቶቹ ግልጽ እንዳይሆኑም አድርጎ ነበር። የመሬት መንቀጥቀጥ ነው ወይስ ያላይታ እሳተ ገሞራ የሚለው ጥያቄም ተነስቶ ነበር። ነገር ግን የሳተላይት ምስሎች ግዙፍ የሙቀት መጠንና በፍጥነት እየሰፋ የሚሄድ የአመድ ደመናን ሲያረጋግጡ ትክክለኛው ምንጭ ተለየ። ፍንዳታው ቀስ በቀስ የተከሰተ የማንቂያ ደወል ብቻ አልነበረም። ለዘመናት ተከማችቶ የቆየ የማግማ ክፍል ወይም ማግማ ቻምበር ድንገተኛና ፈንጂ የሆነ የዘመናት ውደት ውጤት ነው።
በድንገት የመፈንዳቱ ሚስጥርና ለምን ቀድመን አላወቅንም የሚለው አስደንጋጭ ጥያቄ በፕላኔታችን ከሚገኙና በዕለት ተዕለት ቁጥጥር ውስጥ ከሚገኙ የስምጥ ሸለቆ ዞኖች መካከል አንዱ በሆነው ስፍራ ውስጥ የሚገኘው ድብቅ እሳተ ገሞራ እንዴት ሂደቱን ሊደብቅ ቻለ? እንዴትስ በጸጥታ ፈነዳ? ለሚለው መልሱ እንዲህ ነው። ከኪዮክሎር ሪፖርት በተገኘው ትንታኔ መሰረት ፍንዳታው ከመከሰቱ ከወራት በፊት አካባቢው ተደጋጋሚ የመሬት መንቀጥቀጥ ወይም ሴስሚክ ስዋርምን አስተናግዶ ነበር። ይህም እስከ መዲናችን አዲስ አበባ ድረስ ይሰማ ነበር። በተለይም የአፋር ክልል በመገንጠል ሂደት ውስጥ ስላለ በሳምንት በመቶች የሚቆጠሩ ትናንሽ የመሬት መንቀጥቀጦችን ያስተናግዳል። ባስ ሲልም እስከ አዲስ አበባ የሚሰማ የመሬት መንቀጥቀጥን ያሰማል። ነገር ግን እየወጣ ባለው ማግማ ምክንያት የሚፈጠረውን ንዝረት ከመደበኛው አህጉራዊ የመገንጠል እንቅስቃሴ ንዝረት ለይቶ ማወቅ ለጂኦሎጂስቶች ፈተና፣ በተለይም በቦታው ላይ የተተከሉ የክትትል መሳሪያዎች በሌሉበት ሁኔታ። በተጨማሪም የማግማው ኬሚካላዊ ይዘት አታላይ ሚና ተጫውቷል። በ10 ሺህ ዓመታት እንቅልፍ ወቅት በኃይል ጉቢ ስር የነበረው ማግማ ዲፈረንሺዬሽን በሚባል ሂደት ውስጥ አልፏል። ከምድር ውስጥ የሚወጣ አዲስ ማግማ ብዙውን ጊዜ ቀጭንና ፈንጂ ያልሆነ ወይም ባሳልቲክ ሲሆን ለሺህ ዓመታት በአንድ ቦታ የቆየ ማግማ ግን ሲሊካው የበዛና ጋዝ የጠገበ ይሆናል። ይህ ደግሞ የእሳተ ገሞራውን ወደ ታመቀ ጋን ወይም ፕሬሸር ኩከርነት ይቀይረዋል። የድሮ አለት ፈጥሮት የነበረው ጠንካራ ክዳን መንገዱን ዘግቶት ቆይቶ በመጨረሻም ግፊቱ ከአለቱ የመቋቋም አቅም ሲበልጥ አሁን ያየነውን አይነት ድንገተኛ ፍንዳታ ተከሰተ። ለመሆኑ በሰዓታት ውስጥ በቀጠናው ምን ተከሰተ? ምንስ አስከተለ? ከፍንዳታው የመጀመሪያ 24 ሰዓታት የወጡ መረጃዎች የክስተቱን ግዝፈት የሚያሳዩ ናቸው። የመጀመሪያው የአመድ ደመና ከፍታ ወይም ፕሎሜት ሲሆን የመጀመሪያውን ፍንዳታ የአመድ ደመናውን ከ13 እስከ 15 ኪሎ ሜትር ወይም 45000 ጫማ በላይ ወርውሮታል። አንዳንድ የጂኦሎጂ ሀብ ሪፖርቶች እንደሚያሳዩት ደግሞ ደመናው ለጊዜው 20 ኪሎ ሜትር ወይም 65600 ጫማ ከፍታ ላይ ደርሶ ሊሆን ይችላል ይላሉ። ከሁነቱ በኋላ ደግሞ የሰልፈር ዳይኦክሳይድ ኤሶቱ ልቀት እንዳለ የተረጋገጠ ሲሆን የሳተላይት ዳሳሾች በግምት 330,000 ሜትሪክ ቶን የሚገመት ሰልፈር ዳይኦክሳይድ ወደ አየር መለቀቁን አረጋግጠዋል። ይህ ግዙፍ የጋዝ መጠን ክስተቱ ከፍተኛ ፍንዳታ እንደነበረው ማረጋገጫ ነው። የፍንዳታ መጠኑን ወይም ኤክስፕሎሲቭ ኢንዴክሱን ስንመለከት ደግሞ የመጀመሪያ ደረጃ መረጃዎች እንደሚያመላክቱት ይህ ክስተት VI 3 ወይም ዝቅተኛ VI 4 የእሳተ ገሞራ ፍንዳታ መለኪያ ደረጃ ይሰጠዋል። ይህም ባለፈው ክፍለ ዘመን በአፍሪካ ከተከሰቱት ትልቅ ፍንዳታዎች መካከል አንዱና ዋነኛው ያደርገዋል። የፓይሮክላስቲክ ፍሰቱን ከተመለከትን ደግሞ በስበት ኃይል የሚገፋና እጅግ በጣም ሞቃት የሆነ ጋዝና አመድ ከደመናው እየፈራረሰ ከተራራው ጫፍ ጀምሮ ቀይ ባህርን ተሻግሮ የአረብ ምድር መድረሱም መነጋገር የሆነ ጉዳይ ነው። የፍንዳታው ድንቅ እይታና የአየር ላይ አስደናቂ ክስተት። በእይታ ደረጃ ፍንዳታው አስፈሪ የተፈጥሮ ጥበብ ነበር። የሳተላይት ምስሎች እንደሚያሳዩት እንደ እንጉዳይ የሚመስል ደመና በፍጥነት ወደ ውጭ በመስፋፋት በሰዓታት ውስጥ የጅቡቲን ሀገር የሚያህል ስፋት ሸፍኖ ነበር። ከዳናኪል በረሃ ደረቅ መልክዓ ምድር አንጻር ጥቁር ግራጫው የአመድ ደመና ጎልቶ በመታየት በአካባቢው ላይም ረጅም ጥላ ጥልቷል። በአካባቢው አየር ላይም የፈጠረው ተጽዕኖ እንዲሁ አስደናቂ ነበር። በከፍተኛ ቦታ ላይ ያሉ ነፋሳት አመዱን በመሸከም እንደ ጥቁር ሪባን በቀይ ባህር ላይ ወደ ምስራቅ ወስደውታል። ይህ አመድ ብቻ ሳይሆን ውስብስብ የሆኑ ኤሮሶሎች ድብልቅ ነው። የሳተላይት ካርታዎች እንደሚያሳዩት መርዛማ የሆነ ጥቅጥቅ ያለ ደመና በየመንና በኦማን ላይ እያለፈ ነው። ለሜትሮሎጂስቶች እንዲህ አይነት ግዙፍ ጋዝ ከዚህ ቦታ ወደ ስትራቶስፌር ሲገባ ማየት ደግሞ ብርቅ ነው። ይህም ከባቢ አየር እንዴት የእሳተ ገሞራ ውጤቶችን በዓለም ዙሪያ እንደሚያሰራጭ የሚያሳይ ቀጥተኛ ትምህርት ሆኗል። ከኤርታሌ ጋር ያለው ግንኙነትና ስነ ምድራዊ እንቆቅልሽ። ከዚህ ክስተት የሚገኘው በጣም አስደናቂ ሳይንሳዊ ግኝት ምናልባትም በሰሜን በኩል ከሚገኘው ታዋቂው የኤርታሌ እሳተ ገሞራ ጋር ያለው ቀጥተኛ ግንኙነት ነው። ጂኦሎጂ ሀብ እንደገለጸው ከሆነ ለ60 ዓመታት የቱሪስት መስህብ ሆኖ የቆየው የኤርታሌ የላቫ ሐይቅ ከባለፈው ሐምሌ ወር ጀምሮ በድንገት ደርቆ ነበር። ጂኦሎጂስቶች አሁን እነዚህ ሁለት ክስተቶች በጥብቅ የተሳሰሩ እንደሆኑም ያምናሉ። ኤርታሌ ሲደርቅ ላቫው አልጠፋም፣ በመሬት ውስጥ ባሉ ስምጥ መስመሮች ወደ ደቡብ ተጉዟል። ይህም የባሳልት ማማ ፍሰት ለ40 ኪሎ ሜትሮች ያህል ወደ ደቡብ በመጓዝ በኃይል ጉቢ ስር ተቀምጦ ከነበረው የቆየ ማግማ ጋር የተገናኘ ይመስላል ይላሉ። ይህም የማግማ መቀላቀል ወይም ማግማ ሚክሲንግ አደገኛ ውህደት ነው። ትኩስና አዲስ ባሳልት ከቀዝቃዛውና ጋዝ ካዘለው የኃይል ጉቢ ማግማ ጋር ሲገናኝ የሙቀትና የግፊት መጨመርን በመፍጠር ስርዓቱን አናጋው ይላሉ።
ይህ ክስተት የኤርታሌ ተራሮች እሳተ ገሞራዎች በመሬት ውስጥ እርስ በርስ የተገናኙ መሆናቸውን ያረጋገጠ ሲሆን ሳይንቲስቶች አሁን መላውን ቀጠና እንደ አንድ ግዙፍ የቱቦ ስርዓት አድርገው እንዲያጠኑትም መንገድ ከፍተዋል። ግልጽ የሆኑና አሁን ያሉ አደጋዎች እንዲሁም የቀጠናው ተጽዕኖ ምን ይመስላል? የእይታ ትርኢቱ ምንም እንኳን አስደናቂ ቢሆንም መሬት ላይ ያለው እውነታ ግን አደገኛ ነው። የመጀመሪያው የአቪዬሽን ቀውስ ሲሆን ፍንዳታው በአየር ትራንስፖርት ላይ ተጽዕኖ ፈጥሯል። የእሳተ ገሞራ አመድ በውስጡ ጥቃቅን የመስታወት ቅንጣቶችን ስለሚይዝ በጀት ሞተሮች ውስጥ በመግባትና በመቅለጥ ሞተር ሊያበላሽ ይችላል። ከዚህ ጋር ተያይዞም የአመድ ደመና ወደ አረቢያን ባህረ ሰላጤ መሄዱን ተከትሎ የቱሉዝ ማዕከል ቀይ ኮድ ወይም ሬድ ኮድ አውጇል። በዚህ ምክንያት ከካኑር ወደ አቡዳቢ ይበር የነበረ የኢንዲያጎ አውሮፕላን አቅጣጫውን ቀይሮ ወደ አህመዳባድ እንዲያርፍ ተደርጓል። እንደ አካሳይር ያሉ ሌሎች አየር መንገዶችም በሰሜን ህንድ ላይ የበረራ መስመሮቻቸውን ቀይረዋል። ሌላኛው የአየር ጥራት ችግር ሲሆን አመድና ጋዝ የየመንና የኦማንን ሰማይ ሸፍነዋል። የኦማን አካባቢ ጥበቃ ባለስልጣን በናቂ መድረክ በኩል አደገኛ የሆነ የመርዝ መጠን መጨመር አለመኖሩን ቢገልጽም ደመናው በሚረጋበት ጊዜ የአሲድ ዝናብና የመተንፈሻ አካላት ችግር የመፍጠር ዕድሉ ከፍተኛ ነው ተብሏል። በተጨማሪም የአካባቢው አደጋ ከባድ ሊሆን እንደሚችል እየተነገረ ሲሆን በአፋር ክልል ቀርቦ ለሚገኙ መንደሮች አደጋው ከባድ ሊሆን ይችላል። የአመድ ዝናብ የእይታ ርቀትን ወደ 0 ወይም ከ30 ሜትር በታች ዝቅ ያደረገው ሲሆን ይህ ከባድ አመድ በረሃማው አካባቢ ውድ የሆነውን የውሃ ምንጭ ሊበክልና ጊዜያዊ መጠለያዎችንም ሊያፈርስ ይችላል። እንዲሁም አመዱ ከወቅታዊ ዝናብ ጋር ከተቀላቀለ ሁሉንም ነገር ጠራርጎ የሚወስድ የጭቃ ጎርፍ ወይም ለሐርስ ሊፈጠር ይችላልም የሚል ስጋት አለ። የወደፊት ተስፋዎች ምን ይመስላሉ? ይህስ ለስምጥ ሸለቆው ምን ማለት ነው? የአሊ ጉቢ ፍንዳታ በምስራቅ አፍሪካ ያለውን የአደጋ ግምገማ ካርታ የሚቀይር የማንቂያ ደወል ነው። አንድ እሳተ ገሞራ ቦዝኗል ወይም ዶርማንት ሆኗል ማለት ሞቷል ማለት እንዳልሆነም አረጋግጧል። ይህ ክስተት የፈጠረው ሳይንሳዊ ድል ትልቅ ነው። እዚህ ላይ ግን አንድ ነገር ሳናነሳ ማለፍ አይኖርብንም። ለእልፍ ዘመናት የቱሪስቶች መናኸሪያ የነበረው ኤርታሌ አሁን ሌላ አጋዥ የቱሪስት መስህብ ያገኘ ይመስላል። ይህም ደግሞ በቱሪዝሙ ዘርፍ ትልቅ አስተዋጽኦ የሚያመለክት ሲሆን ለአንድ ቀን ብቻ የሚቆዩ ቱሪስቶች ለሌሎች ተጨማሪ ቀናት እንዲቆዩ ያደርጋቸዋል። ወደ ሳይንሳዊ ድሉ ስንመለስ ደግሞ ተመራማሪዎች የስምጥ ሸለቆ እሳተ ገሞራዎች ከሺህ ዓመታት ጸጥታ በኋላ እንዴት እንደሚነቁ የሚያጠኑበት ሕያው ቤተ ሙከራ አግኝተዋል ማለት እንችላለን። ይህ ክስተት የክትትል ቅድመ ዝግጅቶችን በማቀጣጠል እንደገና ደጋግሞ ማሰብን ያስገድዳል። እንደ ኤርታሌ ባሉ ንቁ ቦታዎች ላይ ብቻ የነበረው ትኩረትም ወደ ጸጥተኛ ተራሮችም እንዲዞር ያደርገዋል። በተጨማሪም ይህ ክስተት አህጉራዊ የመገንጠል ሂደቱ እየተፋጠነ መሆኑንም ያሳያል። የአፋር ትሪያንግል ማለት ይህ አህጉር ሲገነጠል በምድር ላይ ሆኖ ማየት የሚቻልበት ብቸኛው ቦታ። የአሊ ጉቢ በኃይል መመለስ የመገንጠል ሂደቱ ወደ ላቀና ተለዋጭ ደረጃ እየገባ መሆኑንም ይጠቁማል። ዛሬ የሚሰበሰበው መረጃ ወደፊት በስምጥ ሸለቆ ጥላ ስር ለሚኖሩ ሚሊዮኖች ሕይወት መታደጊያም ይሆናል ተብሎ ይጠበቃል። የተወደዳችሁ የሰሞንኛ ቤተሰቦች የዛሬው ጥንቅራችን ይህን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን ሰናይ ጊዜ። ንግዴን የት ልከውን የትስ ቤት ላገኝ ብለው ተጨንቀዋል? አኮያ ፕሮፐርቲስ በአስገራሚ ስፍራ በአነጋጋሪ የዋጋ አማራጭ ይዞሎት መጥቷል። በዘመነችው 4 ኪሎ የዘመነ የገበያ ማዕከል 30 በመቶ ብቻ ቅድሚያ ክፍያ በመፈጸም በ18 ወራት ውስጥ ሱቁን ተረክበው የንግድ ስራዎትን ማሳለጥ ይችላሉ። ከገበያ ማዕከሉ በዘመናዊ ስክሪኖች፣ ነፃ ማስታወቂያ፣ የኤሌክትሪክ መኪና ቻርጂንግ ቦታ፣ በቂ የመኪና ማቆሚያና የ24 ሰዓት የጥበቃ አገልግሎት ያገኛሉ። 19 ካሬ በ1,767,000 ብር ቅድሚያ ክፍያ፣ 25 ካሬ በ2,325,000 ብር እንዲሁም 34 ካሬ በ3,162,000 ብር ቅድሚያ ክፍያ ብቻ። በተጨማሪም የመኖሪያ አፓርትመንቶች ካሉም እኛ ጋር አሉ። በሰሜን ማዘጋጃ ሳሬም ሆቴል አጠገብ 81 ካሬ ባለ 1 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ 110 ካሬ ባለ 2 መኝታ በ7.9 ሚሊዮን ብር እንዲሁም 130 ካሬ ባለ 3 መኝታ በ9.3 ሚሊዮን ማግኘት ይችላሉ። እንዲሁም በሳር ቤትና ፒያሳ ከ96 ካሬ ጀምሮ በ10 በመቶ ቅድሚያ ክፍያ ብቻ መግዛት ይችላሉ። ለቢሮና ለሳይት ጉብኝት በስልክ ቁጥር 0908018653 ወይም 0950366697 ይደውሉልን። አኮያ ፕሮፐርቲስ